እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። በዛሬው ቪዲዮአችን ሰሞኑን መነጋገሪያ በሆነው በራስመስ ሆይሉንድ ጎሉን ካገባ በኋላ ደስታውን በገለጸበት ወሬ እንግሊዝኛ ለመማር እንሞክራለን። ስለዚህ ያው ራስመስ ሆይሉንድ ሀገሩ ከፖርቱጋል ጋር የነበራትን ጨዋታ 1-0 ይመስለኛል ያሸነፉት። በዛን ጊዜ ማሸነፊያውን ጎል አግብቶ የክርስቲያኖ ሮናልዶ ሱ የሚለው አጨፋፈር አለ ወይም ደስታ አገላለጽ እሱን አድርጎ ነበርና እዚህ ጋር ክርስቲያኖ ሮናልዶ የራስመስ ሆይሉንድ እንደዛ ሲያደርግ እየተመለከተው ነው ያለው። ስለዚህ እነዚህ ሁለት ተጫዋቾች ስለዚህ ሴሌብሬሽን ወይም ደግሞ ደስታ አገላለጽ የሰጡትን ሀሳብ በመመልከት እንግሊዝኛ ለመማር እንሞክራለን። ስለዚህ በቅድሚያ ከሮናልዶ ከተናገረው እንጀምር። ስለዚህ ክርስቲያኖ ሮናልዶ ይህንን የራስመስ ሆይሉንድን ደስታ አገላለጽ ከተመለከተ በኋላ ምን አይነት አስተያየት ነው የሰጠው? ሆይሉንድ during my celebration is not a problem. I know it wasn't out of disrespect በማለት ተናግሯል። ስለዚህ ያው ሆይሉንድ ራስመስ ሆይሉንድ አይደለ him during my celebration። ስለዚህ አንድ ይሄ እሱ እንደኔ ሴሌብሬት ሲያደርግ ወይም ደስታውን ሲገልጽ ምንድነው ኢትስ ናት አ ፕሮብለም እያለ ነው። ስለዚህ የሆነ ነገር ኢትስ አ ፕሮብለም ስንል ያ ነገር ችግር ነው ማለታችን ነው። ስለዚህ ፕሮብለም ችግር ማለታችን አይደለም። ሶ ኢትስ ናት አ ፕሮብለም በማለት ተናግሯል ክርስቲያኖ ሮናልዶ። አይ ኖ ኢት ዋዝንት አውት ኦፍ ዲስሪስፔክት። ለምሳሌ እናንተን ሰውን ዲስሪስፔክት የምታደርጉ ከሆነ ያንን ሰው እየናቃችሁ እያንቋሸሻችሁ ነው ተብሎ ሊተረጎም ይችላል። ነገር ግን በዚህን ጊዜ ኢት ዋዝንት ነው የሚለው አይታይም እንዲ አልነበረም እያለ ነው። ምንድን ያልነበረው? ራስመስ ሆይሉንድ when he did my celebration የኔን ሴሌብሬሽን ወይም የኔን ደስታ አገላለጽ ሲያደርግ it wasn't out of disrespect ለእኔ ካለው ንቀት ወይም ደግሞ ክብር ማጣት አይደለም ተብሎ ሊተረጎም ይችላል። ስለዚህ ያው በዚህን ጊዜ ክርስቲያኖ ሮናልዶ ራስመስ ሆይሉንድ እንደዚህ በማድረጉ እንዳልደበረው ወይም ደግሞ ምንም እንዳልከፋው መረዳት እንችላለን ማለት ነው። ስለዚህ ችግር የለውም እኔ ጣጣ የለኝም ተብሎ ሊገለጽ ይችላል ማለት ነው። ስለዚህ ክርስቲያኖ ሮናልዶ didn't mind that ራስመስ ሆይሉንድ did his celebration። ስለዚህ ክርስቲያኖ ሮናልዶ አክሎ ምን ብሏል? I understand that not only him but in all sports there are people who celebrate like me. I hope that tomorrow he'll be the one to see me celebrate በማለት ነው የተናገረው። ስለዚህ ክርስቲያኖ ሮናልዶ አይ አንደርስታንድ ይገባኛል እንደማለት ነው። ምንድን ነው የሚገባው? ናት ኦንሊ ሂም እሱ ብቻ ሳይሆን ስለዚህ ሂም ማን ነው? በዚህን ጊዜ ሆይሉንድ ነው። ሆይሉንድ ይሽካላለኝ ሆይሉንድ ብቻ ሳይሆን ሌሎችም ተጫዋቾች እያለ ነው። ኢን ኦል ስፖርትስ በእግር ኳስ ብቻ ሲሆን በተለያዩ የስፖርት ውድድሮች ላይ there are people ሰዎች አሉ ምን የሚያደርጉ who celebrate like me እንደ እኔ ደስታቸውን የሚገልጹ አሉ። ሱ የሚለውን የሚያደርጉ ማለት ነው። እና ምን ይላል? I hope that tomorrow he'll be the one to see me celebrate። አንድ ተጫዋች ሰለብሬት አደረገ ስንል ደስታውን ገለጸ ማለታችን ነው። ለምሳሌ እዚህ ጋር ክርስቲያኖ ሮናልዶ ሰለብሬት እያደረገ ነው፣ ደስታውን እየገለጸ ነው። በሌላ ጨዋታ ላይ የነበረ ፎቶ ነው እና ነገ ይላል። አይ ቲንክ ዛሬ ነው መሰለኝ ፖርቱጋል ጨዋታ ያላት ነገ ትላንትና ይመስለኛል ይሄንን ያወራው። ነገ will be the one to see me celebrate ደስታዬን ስገልጽ የሚያየኝ እሱ ይመስለኛል እንደማለት ነው። ስለዚህ ክርስቲያኖ ሮናልዶ he hopes to score a goal for his country በዛሬው ጨዋታ ላይ ለሀገሩ ጎል ማስቆጠር ኦፍኮርስ ይመኛል። እናም በዛም ደስታውን ሲገልጽ ወይም ሴሌብሬት ሲያደርግ ራስመስ ሆይሉንድ he hopes that ራስመስ ሆይሉንድ will be the one to see him celebrate ማለት ሴሌብሬት ሲያደርግ ራስመስ ሆይሉንድ ያየኛል ብሎ ተስፋ ያደርጋል። ስለዚህ ራስመስ ሆይሉንድ ስለዚህ ደስታ አገላለጹ ሲጠየቅ ምንድን ነው ያለው? The 7-year-old fan in me might have gotten the overhand after I scored በማለት ተናግሯል። ስለዚህ አሁን the 7-year-old fan in me የሚለውን አረፍተ ነገር አረፍተ ነገር ሲሆን ሀረግ ለመመልከት እንሞክር ማለት ነው። ስለዚህ እዚህ ጋር በመጀመሪያ ፋን ማለት አድናቂ ነው። ስለዚህ ራስመስ ሆይሉንድ በ7 ዓመቱ ጀምሮ ነው እንግዲህ ክርስቲያኖ ሮናልዶን ማድነቅ የጀመረው ብለን ልንረዳ እንችላለን። ስለዚህ the 7-year-old fan in me ሲል ለክርስቲያኖ ሮናልዶ በዚህ በ7 ዓመቱ የነበረውን አድናቆት የነበረውን ፍቅር የነበረውን ክብር የሚገልጽበት ነው። ስለዚህ ማንም በቃ ወደ ልጅነቱ የመለሰው ያህል ነው የተሰማው እና the 7-year-old fan in me might have gotten the overhand after I scored በማለት ተናግሯል። ስለዚህ ኦቨርሃንድ የምንለው ለምሳሌ ክርስቲያኖ ሮናልዶ ሲል እጁን ወደ ላይ አድርጎ በዚህ ከጭንቅላቱ በላይ አድርጎ አይደለ ደስታውን የሚገልጸው፣ አንዱ ትርጉሙ እንደዛ ሊሆን ይችላል ማለት ነው። ስለዚህ ያ የክርስቲያኖ ሮናልዶ አይኮኒክ ላይክ እንደ ትሬድ ማርክ የሚቆጠር ወይም ደግሞ ክርስቲያኖ ሮናልዶ የሚታወቅበት ሴሌብሬሽን ወይም ደስታ አገላለጽ አይደለም። እና በዚህን ጊዜ ምንድን ነው የሚለው? ይሄ በቃ የ7 ዓመቴ ላይ የነበረው ለክርስቲያኖ ሮናልዶ ያለው ፍቅር it might have gotten the overhand after I scored ጎሉን ካገባሁኝ በኋላ after I scored ያ ዶሚኔት አድርጎ ወይም ያ የበላይ ሆኖ የክርስቲያኖ ሮናልዶን
ደስታ አገላለጽ እንዲያደርግ እንዳደረገው ነው እዚህ ጋር የሚገልጽልን ማለት ነው። ስለዚህ ኢት ዋዝ አውት ኦፍ ሂዝ ኮንትሮል ከሱ ከቁጥጥሩ ውጭ ነበረ። ኢት ኬም ናቹራሊ ለሱ ለራስመስ ሆይሉንድ በቃ ምድረው የኢዘፋን ክርስቲያኖ ሮናልዶ የሮናልዶ አድናቂ ነው። ስለዚህ ሮናልዶ ፊት ለፊቱ አይቶ የሮናልዶ ቡድን ላይ ጎል አግብቶ ከዛ በኋላ ሴሌብሬሽኑን ሲያደርግ ኢት ዋዝ ናት ሂም ኢት ዋዝ ዘ 7-year-old ፋን ኢን ራስመስ ሆይሉንድ የ7 ዓመት ልጅነቱ ነው የተነሳበት ፈንቅሎ ይወጣል ብለን ልንተረጉመው እንችላለን ማለት ነው። ስለዚህ ያንን ሴሌብሬሽን አለማድረግ አለመቻሉን፣ ያንን ሪዚስት ማድረግ አለመቻሉን ወይም መከላከል አለመቻሉን ነው የአረፋ ነገር የሚነግረን። 7-year-old fan in me might have gotten the upper hand after I scored። ስለዚህ ለምሳሌ እናንተ መቼ ነበር ክርስቲያኖ ሮናልዶን መውደድ የጀመረው? Was it the 5-year-old fan in you? Was it the 10-year-old fan in you? ስለዚህ እዚህ ጋር እድሜያችሁን ብቻ መቀየር ትችላላችሁ ማለት ነው። ያው ከነዚህ ሁለት ተጫዋቾች የተመለከትነው ነገር ምንድን ነው? አንደኛው የስፖርታዊ ጨዋነት ነው። ራስመስ ሆይሉንድ ለክርስቲያኖ ሮናልዶ ያለውን አድናቆት ተናግሯል። ክርስቲያኖ ሮናልዶ ሀገሩ ብትሸነፍም ራስመስ ሆይሉንድ ያው ለንቀት ሳይሆን ለእኔ ካለው ክብር ነው በማለት ለእሱ የተሰማውንም ክብር ለእሱ ክብርም እንደሆነ ተናግሯል ማለት ነው። ስለዚህ የዛሬው ቪዲዮችን ይህንን ይመስላል። ክርስቲያኖ ሮናልዶ ዛሬ አሸንፎ ሱ ሚሊዮን ሴሌብሬት ሲያደርግ ብናየው እኔ በበኩሌ CR7 ፋን በጣም ደስ ይለኛል። ተስፋ እናደርጋለን። ዳትስ ኢት ፎር ቱዴይ። ዛሬው ቪዲዮችን ይህንን ይመስላል። እንደወደዳችሁትም በድጋሚ ተስፋ አደርጋለሁ። የነገ ይበላል።